በ1492 ዓመተ ምህረት ስፔን ህልውናዋ ባልተረጋገጠበት ሁኔታ ላይ ትገኝ ነበር። የአሳሲን ወንድማማችነት የተባለው ድብቅ ማህበር በሚስጥር የተሞላ ቡድን በዓለም ላይ ሚዛንን ለማምጣት አምባገነንነትን ለመዋጋትና የስልጣን አላግባብ አጠቃቀምን ለመከላከል በሚል ዘላለማዊ ተልዕኮ የሚመራ ቡድን ነበር። ነገር ግን እነሱ ለሚቆሙለት ነገር ሁሉ ለውጥ ሊያመጣ የሚችል አዲስ የሆነ ስጋትን በአድማስ ላይ ታየ። እጅግ ከፍተኛ ቦታ የሚሰጠው የሱልጣን ልጅ በቅርቡ ሊታፈን እንደሚችል የሚገልጽ ዜናም ደረሳቸው። የዚህ ድርጊት መዘዝም በጣም አስፈሪ ነበር። ከተሳካ ሱልጣኑ አደገኛና ከአምላክ ጋር የሚቀራረብ ኃይል ያለውን የታሪካዊ ቅርስ የሆነውን የኤደን አፕል አሳልፎ እንዲሰጥም ይገደዳል። ይህን እየመጣ ያለ ቀውስ ለመመከት አጊላር የተባለ ወጣት አዲስ መልመል ለወንድማማችነቱ የተዋወቀ ሲሆን እሱ ጉጉ ቢሆንም ያልተፈተነ ነበር። አይኖቹም በፍርሃትና በቁርጠኝነት ቅልቅልም ተሞልተዋል። በምርቃት ስነ ስርዓቱ ላይ ጣቱ በጭካኔ በተሞላበት ምሳሌያዊ በሆነ የታማኝነት ተግባር የተቆረጠ ሲሆን ይህም ወደ ጥላና ደም መፋሰስ ዓለም መግባቱንም በግልጽ አመለከተ። ፊልሙም ወደ 1986 ዓመተ ምህረት በፍጥነት ተሸጋግሮ ባጃ ካሊፎርኒያ የተባለችው በፀሐይ የደመቀችና ሰፊ መልክዓ ምድር ያላት ከተማ ካለ ተባለ ወጣት ልጅ መኖሪያ ናት። የእሱ ዓለም በድፍረት የተሞሉ ጀብዶዎች መጫወቻ ሲሆን ከሁሉም በላይ አደገኛው የሚወደው ተግባር ብስክሌቱን በጣራዎች ላይ መንዳት ነው። ስሜት የተቀላቀለበት ይህ ተግባር ኢላማውን ስቶ መሬት ላይ በከፍተኛ ሁኔታ ሲከሰከስ በመጥፎ ሁኔታ ተጠናቆ በደም የተጨማለቀውና የተጎዳው ካልም ወደ ቤቱ እያነከሰ ሲመለስ ከዚያ የባሰ ነገር ሲጠብቀው ወዲያውኑ ስሜቱ ወደ ድንጋጤ ተለወጠ። እናቱ ሕይወቷ አልፎና ደርቃ ገና ከልጅነቷ ጀምሮ የምታደርገውን የአንገት ሐብል እንደጨበጠችም በደም ኩሬ ተሞልታ ነበር። በጣም አስደንጋጭ የሆነው እውነታ ተከትሎም ለእናቱ ሞት ተጠያቂው አባቱ ጆሴፍ እንደነበር አውቆ ካሌዚህም መገለጥ አስፈሪነት ከመረዳቱ በፊት ሪኪን በተባለ ሰው የሚመሩ ሰዎች ቡድን ወደ ቤታቸው ሲቀርቡ ጆሴፍም ካል እንዲሸሽ ያዘዘው ሲሆን ነገር ግን ለመከራከርም ጊዜ አልነበረም። በተስፋ መቁረጥ ሽሽት ካል ወደ ጣራዎች ወጥቶ ሰዎች ሲያሳድዱት ልቡ በደረቱ ውስጥ እየመታ ከዚህ በፊት አስቦት ከማያውቀው ፍጥነት በላይ ሮጠ። 3 አስርት ዓመታት ያለፉ ሲሆን የካል ሕይወት አሁን ወደ ጨለማ ተለውጦ ነበር። አሁን አዋቂ ሆኖ ከዚህ አስከፊ ምሽት በኋላ ምን እንደተፈጠረ ምንም ትዝታ የሌለው ወንጀለኛ ሆኖ በቴክሳስ እስር ቤት ውስጥ ታስሮም ይገኛል። በሞት ሊቀጣ ተወስኖበት አንድ ቀን ሲቀረው በአንድ ወቅት በሕይወት ተሞልቶ ለነበረው ሰው ምንም አይነት ስሜትም አልነበረም። በቀዝቃዛ የብረት ጠረጴዛ ላይ የታሰረው ካል ገዳይ የሆነው መርፌ ሲወጋው ተሰምቶት እይታው እየደበዘዘ ሲሄድ ሞት እንደመጣ እርግጠኛ ቢሆንም ሆኖም እንደተጠበቀውም አልመጣም። ይልቁንም ካል ባልተለመደና ንጹህ ክፍል ውስጥ ከከሸፈው የሞት ቅጣት የተነሳ ሰውነቱ ደክሞም ራሱን አገኘው። ሶፊያ የተባለች ሚስጥራዊ ሴት በፊቱ ቆማ ዓለም ካል ሞቷል ብሎ እንደሚያምን ነገር ግን በእውነቱ እሱ አብስተርጎ ፋውንዴሽን ወደ ተባለ ጠንካራ ዓላማ ወዳለው ሚስጥራዊ ተቋም እንደመጣ ገለጸችለት። ሶፊያ ካል ለአንድ ልዩ ፕሮጀክት እርዳታውን እንደሚፈልጉ ስትነግረው ነገር ግን ቃላቶቿ በእሱ ላይ ያለውን አለመተማመንም አባባሱት። ለማምለጥ ቢሞክርም በጣም ደካማ ከመሆኑ የተነሳ ብዙ መሄድ አልቻለም። በሚያልፍበት ሕንፃ ከዚህ ቀደም ካየው ከማንኛውም ነገርም የተለየ ነበር። እንግዳ በሆኑ ቴክኖሎጂዎች፣ እጽዋትና ልክ እንደሱ ግራ የተጋቡ በሚመስሉ ሰዎችም ተሞልቷል። በመጨረሻም ባልታወቀ ከተማ ላይ ወደሚመለከትበት በረንዳ ላይ ራሱን አግኝቶት ሶፊያ የተከተለችው ሲሆን የተረጋጋ ባህሪዋም ግራ የሚያጋባ ነበር። ያለበት ስፔን ማድሪድ እንደሆነና አብስተርጎ በዓለም ላይ ግጭቶችን ለማስወገድ ከፍተኛ ግብ ያለው ድርጅት እንደሆነም ገልጻለት። ካል የተነገረውን ሳያጤን የጸጥታ ኃይሎች ደርሰው ያዙትና ወደ ጨለማ ባዶ ክፍልም ጎትተውት በዚህ ክፍል ውስጥ እንግዳ የሆኑ መሳሪያዎች፣ የተደበቁ ቢላዋዎች፣ ልዩ ቀበቶና አኒመስ የተባለ ማሽን በሰውነቱ ላይ ታስረው የካል አንገት ከአኒመስ ጋርም ተገናኝቶ ማሽኑ ሲበራም በከባድና በሚያቃጥል ህመም ተሞላ። ሶፊያም አኒመስ ካል የደም መስመሩ በእሱ ውስጥ የሚፈሰውንና ከ500 ዓመታት በፊት ይኖር የነበረውን ቅድመ አያቱን አጊላርን ትውስታዎች እንደገና እንዲኖር እንደሚያስችለው ገልጻ ማሽኑ ሲነሳ የካል እይታ ጠፋና በ15ኛው ክፍለ ዘመን ስፔን በደመቁ ምስሎችና ድምጾች ተተካ። እሱ አሁን ራሱን ሳይሆን አጊላርን ነው። የታፈነውን የሱልጣኑን ልጅ ለማዳን በሚደረግ ተስፋ አስቆራጭ ተልዕኮ ላይም ያለ አሳሲን።
እንደ አጊላር ሆኖ ካል ወጣቱ ልዑል አህመድ በቴምፕላር ጠባቂዎች ተከቦ በቅርጫት ውስጥ ሆነው ተመልክቶት ቴምፕላሮቹ አህመድን ይጠብቅ የነበረውን ሰው ሊገሉት ሲሉ አጊላር ዝም ብሎ ማየት ስላልቻለ በቅጽበት ከጥላው ውስጥ ዘሎ ወጥቶ ገዳይ በሆነ ትክክለኛነትም እየመታቸው ውጊያም ተጀምሮ ካል እያንዳንዱን እንቅስቃሴ እያንዳንዱ ምት ሰውነቱ በውጊያው መሃል እንዳለ ሆኖ ሁሉም ነገርም ተሰማው። እሱ ተመልካች ሳይሆን ንቁ ተሳታፊ ሆኖ ውጊያውን በአያቱ አይኖችን በኩል በድጋሚ ይኖሮ ነበር። ማሪያ የተባለች ሌላ አሳሲን አህመድ ያለበትን ሰረገላ ሰርቃ ለማምለጥ ፈጥናም አጊላር ከጎኗ ለመሆን ፈረስ ላይ ወጥቶ እየተከተላት እያንዳንዱ ቅጽበት ተስፋ አስቆራጭ እየሆነ ሽሽቱን ፈጣንና ግራ የሚያጋባ ነበር። ቴምፕላሮች ሰረገላው ላይ ለመውጣት ቢሞክሩም በማሪያ ፈጣን ምቶች ተወርውረው ሽሽቱ አደጋ ሲያጋጥማቸውም ተጠናቆ ሰረገላው በገደል አፋፍ ላይ ሲወዛወዝ ማሪያ ለጥቂት ተንጠልጥላም ቀርታ ጊዜ ሳይባክን አጊላር አህመድን ከቅርጫቱ አስወጥቶት ማሪያም በመጨረሻ ጥረት ፈረሶቹን ስትፈታ ይህም ሰረገላው እንዲወድቅ አድርጎ አጊላር በገመድ የገደሉን ጫፍ በመያዝም ለጥቂት ከሞት ተረፈ። በእውነተኛው ዓለም ካል ቁጥጥሩን ማጣት ሲጀምር ቴክኒሻኖቹ በፍጥነት ከአኒመስ አስወጥተውት ወደ ክፍሉ ሲመለስም ካል በአጊላር ቅዠቶች እየተሰቃየ ሶፊያ ስትጎበኘውም ካል በቁጣ የያዛትና መልስ እንድትሰጠውም ጠይቋት እሷም ይህ ተጽዕኖ ብሊዲንግ ኢፌክት ተብሎ እንደሚጠራ የገለጸችለት ሲሆን ይህ የዘር ትውስታዎችን እንደገና የመኖር የጎንዮሽ ጉዳት ነው። የአያቶቹ ልምዶችን በራሷ አእምሮ ውስጥም እየፈሰሱ ነበር። ካል በቸልታ ሶፊያን ለቀቃትና ስለ አኒመስ ተጨማሪ ማብራሪያ የሰማ ሲሆን እሱም በዲኤንኤ በኩል ሰዎችን ከአያቶቻቸው ትውስታ ጋር የሚያገናኝ ማሽን ነው። ሶፊያ እሱን ለዓመታት ሲያጠኑት የነበረበትን ቤተ ሙከራ ማሳይታው እሱም በአጊላር ምክንያትም ካለበት ፈልገው እንዳገኙት በአብስተርጎ ውስጥ ያሉ ሁሉም የጥናት ተገዢዎች የአሳሲን ዝርያዎች እንደሆኑና የጥቃት ታሪክ ያላቸው መሆናቸውን ገለጸችለት። ካል ያለ ምክንያት ሰውን የሚያጠቃ ሰው እንዳልሆነና ሌሎችን እየጎዱ ያሉ ሰዎችን ብቻ እንደገደለ ተከራክሮ ፕሮጀክቱ ሲጠናቀቅ አዲስ ሕይወት እንደሚጀምር ሶፊያ ብታረጋግጥለትም ሆኖም ካል አሁንም በጥርጣሬ ውስጥ ነበር። በምሳ ሰዓት ካል በጥርጣሬ አይን ከሚመለከቱት ሌሎች ተገዢዎች ጋር ተቀምጦ ከነሱ አንዱ የሆነው ሙሳ ቴምፕለሮችን እንዳይረዳቸው በማስጠንቀቅ አፕሉን መጠበቅ እንጂ መስጠት የለበትም ብሎት ካል ማስጠንቀቂያውን ችላ ቢለውም ስለ እናቱ ሞት የሚያሳዝነውን ትውስታ ግን ማምለጥ አልቻለም። የአጊላር ራእዮች እየበረቱ ሄደው ይህም በራሱ በአእምሮ ጤንነት ላይ ጥያቄ እንዲያነሳ አድርጎት ራኪን ለውጥ ለማየት ቸኩሎ ሶፊያ ብሰጋም ካልን ወደ አኒመስ እንድታስገባውም ገፋፋት። ራኪንም እንደሚታየው ግትር ሰው ነው። ወደ ክፍሉ ሲመለስ ካል ሌላ የአጊላር ራእይ ያየ ሲሆን በዚህ ጊዜ የአጊላርን የውጊያ እንቅስቃሴዎች በማንጸባረቅ ራሱን ከምናባዊ ምስል ተከላክሎ ሁለት ጠባቂዎች ሲመጡ ካል ያገኘውን አዲስ ችሎታ ተጠቅሞ ተዋግቷቸው፣ ነገር ግን ጠባቂዎቹ ብዙ ስለሆኑ ተረቶ ወደ አኒመስም ተወሰደ። ማሽኑ አጊላር ማሪያና መምህራቸው በቴምፕለሮች እጅ የሞት ቅጣት እየጠበቁ በሰንሰለት ከታሰሩበት ትውስታ ጋር አገናኝቶት በእውነተኛው ዓለም ካል አጊላር የሚመታው እያንዳንዱ ድብደባ እየተሰማው አጊላር ከሰንሰለቱ ለመላቀቅ ሲታገል ቴምፕላሮቹ መምህራቸውን በሕይወት እያለም አቃጠሉት። በመጨረሻም አጊላር ሰንሰለቱን ሰብሮ ጠባቂዎቹን አሸንፎ ማሪያም ፈታትና አብሮ ጠላቶቻቸውን እየተዋጉ ወጥተው ከዚያም የዘይት በርሜሎችን በማፈንዳት ለማምለጥ የሚያስችል ጊዜም አግኝተው ቴምፕላሮቹ በፍጥነት ሲከተሏቸው አጊላር ጠባቂዎቹን ከህንፃ ላይ ሲወረውር ማሪያ ደግሞ በፍጥነት በገዳይ ምቶች ራሷን እየተከላከለች በጣሪያዎቹ ላይ እየሮጡ ግንቡን እየዘለሉና ቀስቶችን እያመለጡ አብሮ የሰሩ ቢሆንም ነገር ግን ቀላል ማምለጫ አልነበረም። ተጨማሪ ቴምፕለሮች አካባቢውን በመምላት አግተዋቸው አጊላር በጥንቃቄ ሲዋጋ ማሪያ ደግሞ ቅልጥፍናዋን ተጠቅማ አጥቂዎችን እየመከተች ከፍተኛ ጥረት ቢያደርጉም ጠላቶች መምጣታቸውን ግን አላቆሙም። ስለዚህ የቀረው አማራጭ መሮጥ ብቻ ነበር። እያንዳንዱ እንቅስቃሴያቸው በአኒመስ ውስጥ ትውስታውን በሚኖረው ካልም ይደገማል። ወደ ከፍተኛ ቦታ ከወጡ በኋላ አጊላር ክፍተት አየና ትንፋሹን ውጦ በድፍረት የተደረገ ዝላይ ወደ አየር ዘሎ በዚያው ቅጽበት ካል በአኒመስ ውስጥ ያንኑ ዝላይ ለመዝለል ሲሞክር ነገር ግን የሆነ ችግር ተፈጠረ። አኒመስ ሲበላሽ ሰውነቱ በኃይል ተንቀጥቅጦ ይህም የሕክምና ቡድን ጣልቃ እንዲገባም አስገድዷቸው ድንጋጤውን ለማረጋጋትም በማገገሚያ ገንዳ ውስጥም ዘፍቀውት ሶፊያ ሁኔታው ጊዜያዊ እንደሆነና ወደፊት በፈቃደኝነት ወደ አኒመስ ሲገባ እንዲህ አይነት ችግር እንደማይፈጠር አረጋገጠችለት። በኋላ ካል በተሽከርካሪ ወንበር ላይ ተቀምጦ ሳለ
ሪኪን የካል እናት የአንገት ሐብልን ከድሮ ቤታቸው አግኝቶታል ብላ ሶፊያ አስገራሚ ነገር ስትነግረው ጊት የተቀበሉ ትውስታዎችን ቀስቅሶም ወደፊት ለመራመድ በመወሰን ካል የአጊላርን እንቅስቃሴዎች መለማመድ ሲጀምር ሰውነቱም ቀስ በቀስ ጥንካሬውን ያገኘ ሲሆን ነገር ግን ሪኪን በካል ለውጥ ላይ ስጋት አድሮበት ፕሮጀክቱን ለመቃወም ስለሚመጣው መዘዝ ካልንም አስጠነቀቀው። እንዲፈራ ለማድረግም በፈቃደኝነት ከአኒመስ ጋር ለመገናኘትም ቢያሉ ሌሎች ተገዢዎች የደረሰባቸውን ዕጣ ፈንታ ማሳየቶት ሰዎቹ የታመሙ የተሰበሩ ወይም በአይምሯቸው የተረጋጉም አይደሉም። ሪኪን አባቱ እናቱን ለመግደል የተጠቀመበትን ቢላዋ በማሳየት ሌላ አስደንጋጭ ነገር አምጥቶ በስሜት ሊቆጣጠረው በማሰብ ቢላዋንም ከካል ጋር ተወው። በቁጣና መልስ በማግኘት ፍላጎት ተሞልቶ ካል እዛው ድርጅት ያለውን አባቱን ጆሴፍን ተጋፍጦት ያገኘው ሰው ቀድሞ የነበረው ጠንካራ አሳሲን ሳይሆን አሁን ያረጀውና ደካማው ሰው ነው። ካል እውነቱን እንዲነግረው ሲጠይቀው ጆሴፍ በጥፋተኝነት ስሜት ተጭኖ እናቱን መግደል የሷ ፍላጎት እንደነበርም ገልጾለት አሳሲኖችን ከቴምፕላሮች ለመጠበቅና በአኒመስ ውስጥ ጥቅም ላይ እንዳትውልም ነበር ይህን የፈለገችው። ጆሴፍ ካልን ለመግደልም ልቡ እንዳልጨከነ ተናዞ እውነቱ ሲገለጥ ካል የአንገት ሐብሉንና ቢላዋውን መልሶ በቀልን ሳይሆን መሄድንም መርጦ ሆኖም ሲወጣ ሌሎች የተገዢዎች ቡድን እንደ ስጋት አይተውት በንዴት ሲያጠቁት ካል ጠባቂዎቹ ጣልቃ እስኪገቡ ድረስም ራሱን ተከላክለው ቆመ። ካል አሁን በፈቃደኝነት ወደ አኒመስ በመግባት ከአጊላር ትውስታ ጋር ተገናኝቶ በዚህ አዲስ ትውስታ ማሪያ ለአጊላር የታማኝነትና የተስፋ ምልክት የሆነውን የአንገት ሐብል ሰጥታውም አጊላር የኤደን አፕልን መስረቅ ቢችልም ድሉ ግን በከፍተኛ መስዋዕትነት የመጣ ነበር። የቴምፕላር አዛዡ ማሪያን በመያዝ እንደ ማስፈራሪያ ሲጠቀምባት ማሪያ ለአሳሲን ዓላማ ታማኝ በመሆን አጊላር ተልእኮውን እንዲያጠናቅቅ ስትወተውተው፣ ነገር ግን አጊላር ለማሪያ ያለው ፍቅር ፍርዱን ስለጋረደው ሲያመነታ ማሪያ አፕሉ በቴምፕላሮች እጅ እንዳይወድቅ በመፈለግ አዛዡ ቢላዋውን እንዲያንቀሳቅሰው አድርጋ በግርግር ውስጥ ሞታም ሰውነቷን መሬት ላይ ወደቀ። በሐዘንና በቁጣ የተሞላው አጊላር አዛዡን አጥቅቶ በመጨረሻም አሸንፎ በዋሻ ውስጥ በማምለጥ ቴምፕላሮች ላይ መንገዱን ለመዝጋት መግቢያውን አቃጥሎ መንገዱ ወደ ድልድዩ ወስዶትም እዚያ ብዙ ወታደሮች ቀስቶችን ደቅነው ይጠብቁት ስለነበር እጅ ላለመስጠት በመወሰን አጊላር በድጋሚ ከከፍታ ላይ ወደ ታች ውሃ ውስጥም የእምነት ዝላይ ዘለለ። አሁን ባለው ጊዜ ውስጥ ካል በአኒመስ ውስጥ ያንኑ ዝላይ ያከናውኖ ማሽኑ ከጫናው የተነሳ የተበላሸ ሲሆን ነገር ግን ካል አልተጎዳም። አጊላር አፕሉን ለክሪስቶፈር ኮሎምበስ በሚስጥር እንዲጠብቀው እንደሰጠው የሚገልጹ ትውስታዎች በአእምሮ ታይተውም በዚያ ቅጽበት በተቋሙ ውስጥ ትርምስ ተፈጥሮ ሌላ ተገዢ ሙሳ የተሰረቁ የጭስ ቦምቦችን በመጠቀም ግራ መጋባትን ፈጥሮ ተገዢዎቹ ለመሸሽ ዕድል ለማግኘት ጠባቂዎቻቸውን እየተዋጉ የማስጠንቀቂያ ደውሎች ሲጮሁ ካል ባለፉት አሳሲኖች አጊላር፣ ጆሴፍና እናቱ ጭምር በእነሱ ራእይም ተከቦ ብቻውን እንዳልሆነ በማስታወስም አበረታተውት መናፍስቱ ጠፉና ካልም በውጊያ ውስጥ ሌሎችን ተቀላቅሎ በአንዲት ጥንታዊ የአሳሲን መሳሪያዎችም ታጥቀው የመጨረሻውንም እንቅፋትም ሰበሩ። በግርግሩ ውስጥ ራኪንና ሶፊያ በሄሊኮፕተር ከተቋሙ ሲሸሹ ሶፊያ ለአባቷ ባላት ታማኝነትና በቴምፕለሮች ላይ ባላት እያደገ በመጣው ጥርጣሬ መካከል ሆና አመነታች። ካል ወደ ህንፃው ሲገባ ብታየውም ለማንም ላለመናገር መርጣም ራኪን በትልቅ አከባበር ላይ አፕሉን በኩራት ሲያሳይ ካል ሳይታሰብ ጥቃት ሰንዝሮ በፍጥነት በመንቀሳቀስ ራኪንን ገደለውና አፕሉን በተራ አፕልም ተካው። አሳሲኖቹ ከሚሸሸው ህዝብ ጋር ሲቀላቀሉ ድንጋጤ ተፈጥሮም በመጨረሻም አሳሲኖቹ በህንፃው ጫፍ ላይ ቆመው ከተማዋን ሲመለከቱ ሁሉ አሁን በእጃቸው ገብቶም እያሳየን ፊልሙ እዚህ ጋር ይጠናቀቃል። እስከ መጨረሻው አብራችሁኝ ስለነበራችሁ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ